የሚፈልገው ለኔ። እሷ ደግሞ አንቺን ለማሳመን ብሎ እኮ ነው እንደዚህ የሚያደርግ። ላይ ወበረካቱ ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ። አደይ ሰራተኛዋ አደይ ልጅ ቀርብ ያለ ማለት ነው። መገረፍ ደግሞ በስቷል። ብትገረፍስ እንዴ ሴቶች ወደ ገብታት ተመካረቅም እንደገረፍኳት እኮ ነገረች እንዴ ምን ትነግረኛለች? ጎረቤት ማልቀስ ሰምተው ወደ ወቀየው ቆየን ያህል ምን ነው የሚጋነነው እንዴ? እናት ልጇን አቀጣም ማለት ነው። ትቻያለሽ እንጂ ያው ከናንተ ቤት የእናትም የልጅም ድምጽ ሰምተው ስለማይታወቅ ምን ተፈጥሮ ነው ታውቆ ነው። በእኔና በልጆች መሃል ምንም የሚመለከተው ሰው የለም። ይልቅ ሄድና ወደ ቤት እንድትመለሰው አድርጋት። እኔማ ሂጄ እየተከለፈለፍኩ ነው ይዣት የምመጣ ብሎ ሲላተኝ እንግዲህ ወይ ጉድ! ሰው ሁሉ የራሱን ኑሮ ፍቶ የሰው ህይወት ነው እንደ ሲያመስ የሚውለው ተራሰተን ተግርም መባታል። እንግዲህ እሱም እንግዲህ ሄዷል ላይመጣቸው። ይኸውልሽ ሊሄድ ነው። ወዴት? ገጠር ነው። የምርሽን ነው አደይ? የምጠብቀው ነገር ስለሆነ ነው። ግን ብቻሽን ነው የምትሄጂው? አዎ ብቻሽን። ለምን ይሻላል? መቼም አብረሽ ልሄድ አትለኝም። እስካሁን አባዬ ነበረ እማዬም እንድሄድ እየጠየቀችን ሂጄ ሁሉን ነገር ማስተካከል አለብኝ። እማዬ እኔና አንተ አብሮ መኖሩን አልገደፈችው። አንተ አታስብ፣ ሁሉንም እኔ ነግሬ ያሳምናታለሁ። አሁን ደግሞ ልትሄጂ ስሰማ በጣም ልቤ ፈራ። ለምን? ምን አውቃለሁ እኔ ካንቺ መለየቱ ደግሞ ጭንቀት ነው። ችግር የለውም እችለዋለሁ። ስትመለሽ ካኔ መለየት ስለማይቻል አሁን ሂጂ። ካሁን በኋላ ደግሞ ሚስቴ ነሽ። ገና ሚስቶች ለመሆን ደግሞ ቀናቶች ይጠብቁኛል። ፈጣሪ እኛ ያሰብነውን ሳይሆን እኛ ላሰብነውን ነው የሚሰጠን። ወደዚህ ቤት ስመጣ እኮ እንደዚህ ያለ አልፈለኩም ነበር፣ ግን ከችግር በኋላ ልቤ ያንተው ነው። እንኳንም ወደድኩሽ ብሎ ሳም አድርጎ ግንባሯን እንግዳቸውን ቀጠሩ። ተያይዘው ፍቅር እነሱ ያጣጣሙ ነው ፍቅራቸውን። ሰማኛለህ? እሷን መቅረብም ሆነ መሸኘት አይጠበቅብህም። አደይ ማለት ራሴ ነኝ። ዋሸሁኝ? ችግር የለውም አትሳቀቅ። ታርቻለሁ። እውነት ለመናገር እኔና አደይ የምንተዋወቀው ፊት ነው። የት ልታውቃት ፈለክ? በቃ ከዚህ በላይ ዶክተርን ታስቀይማት? እንዴት ታስቀይማት? እያመንሽው ነው? እና አንቺ ለማሳመን እኮ ነው እንደዚህ የሚሆነው። በጣም እያሸማቀቅከኝ ነው። በእኔ ተሸማቀቅሽ? በጣም ጥሩ። ታዲያ እሱ ጋር ለምን አታጅ? እሱ አይል እንደዚህ ያመጣሽ? ይሄ አሁንም እየጠበቀሽ ነው። ይኸው ስለዚህ አሁን ሄዱ። በጣም ጥሩ። አሁን ምን ማለት ነው? እኔማ ወዴት ወሽታለሁ ብለህ ነው? ልቧ አንተ ጋር ነው ያላት። እና ማን ጋር እንደሆነ የፈለክ? የሰውዬ እየቀለደ ነው? አልቀለድኩም። እኔ ከእውነቴ ነው። አደይ እንደምታፈቅር ነግራኛለች። በእነሱ ደግሞ ስራና አንተን ነው ታስብ። አጠፋው ደግሞ በጣም ነው የሚያስጠላት ብሎ ሲነግረው እንግዲህ መኪና ውስጥ እንዳለ ልቡ ስንጥቅ አለ። ቁሞ እየጠበቀ ነበረ። አደይም እያየ ቆይ ምንድነው ያደረከው ላስጠይቀው የሚመልሰው ጠፋው። ምንም መመለስ አልቻለም። እኔ ያን ጀዝባ አይተኸው ታውቃለህ? ያን የቤዛ ወንድምን አይተኸው ታውቃለህ? አቤት ባገኘው በአንድ ቦክስ ወደ ልጅነቱ ነበር መልሰው። ኧረ እባክህ አንተ ምላስ በቃ አይሞት ማለት ነው። ቆይ እሺ ያኔ እጅ ታስሮ ነበረ እሱ ይዞኝ ነው ማንጠባጠብ አቅቶኝ ነው? እሱን ቋንቋውን በአንድ ቦክስ መቀየር አቅቶኝ ነው? ኧረ ቀስ በል ደህና ጫማ እንዳደረገ ሰው መንገዱን እየረገጥክ መታድ። አንተ ዝም በል የእርጎ ዝንብ አትሆን። ምን ችግር አለ እንዴ? የተሰራ ስራ ካንተ ይጠበቃል። ምን አደረኩ ደግሞ ትላለህ? የሰራኸውንማ በደንብ ታውቃለህ። ደግሞ ምን አደረገ ብለህ ደግሞ ወደ እሱ ዞርክ። አለቃ ሄ ወደፊት ያላት ነገር አለ። እትዬን የመሰሉ ሰዎች ለምን እትዬን የመሰሉ ሰዎች ገፍትራሃት ይሄድኩ ለምን? መቼ እንደሆነማ አንተ ራስህ ታውቃለህ። እትዬ በጣም ነው የተናደደችብህ። የምርህ ነው እንዳትለይ ብቻ
አይ እሳቸው ነበሩ እንዴ ብሎ እሱም ግርም አድርጎት እንግዲህ እየሮጠ ህድት አለ። ብቻ ዳይመንድ ሄነካ ብላችሁ ሁለታችሁም ሄዳችሁ አንገጫጫችሁት። እንደው ታዲያስ አንተነቱ ዝም ሊባል ፈልጓል? ወገን እንዳለው ወንድም እንዳለኝ አሳየውታ። አሁን ነው ማልቀስ። ለምን ነው የምታለቅሰው? አይ እንዴት አላለቅስ? እንዴት ልጆቼን ላቅማዳ ዱላ ስደርሱልኝ ብሎ ሲላት እንግዲህ እሱም በቆራጥነት ነገር እንግዲህ አደይም እንግዲህ ሄዳ ደውላ ሞክታለች። እሱም አትሂጂ እኔ ደግሞ ላየሁት ነበር ስልኬ ሲሙ ስለነበረ ነው። አቤት ውሸት! አንተ ውሸት አባት ማለት አንተ ነህ። ከናያቱ የውሸት አባት የፈለጋችሁትን በሉ ነው ያገባኝ። እኔ አንዱ እንደሚያስብ ሰው መጥቼ ይቅርታ እንዳለበት ነው ያለብኝ። እኔ አበቃ። እሺ አሳቡ አንተ አስበሃል። የኔ ሐሳቢ የኔ ተጨናቂ አንተ ግን እንደዚህ ምን አባሁን ነው እንደዚህ የጠገብ ባክህ እሳቸው መሆናቸውን አላወቅኩም። እንዴት ትልቅ ሰው እንደዚህ መሆኑን እያወቅ ለምን በቃ ተው ብሎ እንግዲህ ተነጋግረው እሷ ምትታለች። ይኸውልሽ አለቃቸውም የገቡበት ገብቼ ነው የምገላቸው ብሎ ስላቸው ቆይሽ መቼ ነው ይሄ ግን ጣጣ ያልቀው? አላውቀው ቅምጥል ግን አሁን መሄድ አለብኝ። ደግሞ ወዴ ነው አንቺ ምን ታይጂው ብላ ስትል ይኸውልሽ እኔ መሄድ አለብኝ። ያን ወረቀቷን ብድግ አድርጋ እያየ ነበረሽ። ለአንቺ የሚሆኑ አሪፍ መድኃኒቶች አሉ። ለምሳሌ እኔ ቆንጆ መድኃኒት ልሰጣት ነው እንግዲህ እያዘጋጀ ይላል ነው ስልኳን ደዋውላ ቆም ብላ እያሰበ ህድት ብሎ ግድት ብሎ ገባሽበት። እኔ የምልሽ ወይዘሮ ማማ ትሪ ተፈቀደላችሁ እንዴ ነው መሰለኝ። ምን ሳያስጠይቅ ያጠይቀኝም እንዴ? ካንቺ ጋር ምንም አይነት ንግግር የለኝም። ዝም ብለሽ አንቺ ዝም ብለሽ አሹ እኔ ላወራ ፈልጌ ነበር። እኔ ደግሞ እንድታወራኝ አልፈለግም። ካንቺ ጋር ጨረስኩ። ካንቺ ጋር ፋይላችን ተዘግቷል። ካንቺ ጋር ዶሴያችን ተዘጋ። አሹ የለም ጥቅስ የለም ምንም ልታመጭ ይችሮታ ናት አይደል እንደዚህ ያለ የምመክርሽ እኔ ልባጥሽ ነው ደረታን የምመክራት። አሁን ዝም ብለሽ ወደ ቤትሽ ግቢ። አይ የምትይ ከሆነ ወደ የትዬ ነው የምናገር ብሎ ሲያስጠነቅቃት እንግዲህ ይኸውልህ ፍቅር ምንም ብትልህ እንዳታደርግላት። አሁንማ ተበቃቃን። ፍላጎቷ ምን እንደሆነ ገባኝ። እንዳታስቢ በሩም ሆነ ነው ያልዘጋኸው። የሚወጣ ሰው አለ። እሱም እንግዲህ ሸግዬ እያለ ሲመጣ ኧረ አንተ ሰውዬ ዣታዬ ወይ ብሎ ስላተኝ እንግዲህ እሱም የተባለውን ሁሉ እያደረገ ነው። ምክንያቱም የሚለው ሁሉ እያቀጣጣጠፈ ይኸውልሽ ምንድነው እሱ ኪንጎ እኮ አንቺን ይቅርታ ሊጠይቅ ነው የመጣው። ምን ነው እትዬ አሁን አሽሽ ነግራኝ ነው እንጂ ምንም ነገር አላስተዋልኩም። ልጁ አስቀንጥሮ ሲጥልህ ምን ነው ይቅርታ በትል እናት የለችም? ይቅርታ እናት አጥፍቻለሁ፣ በጣም ይቅርታ። በሰዓቱ ተናድጄ ነበረ። አሁን ግን አልፏል። ግን ለጊዜ እንደይደገም እሺ እትዬ ስራ እንዴት ነው ለምደሃል? አዎ እትዬ ለመሰግነዎት መጥቼ ነበረ። አጋጣሚ አሹ ነግሮኛል። ደግሞ ይህ መንገድ ላይ ሲመጣ ከማን ጊዜ ጋር የምትሯሯጠውን አቁም እና ወደ ቤት አትገባም? አይ ብነድ ይሻላል። እሺ በቃ አሹ ስጨርስ እፈልግሃለሁ። እሺ ተባብለው እሺ ይኸውልህ ሰማህ አይደለ? አንተ የተስተማርክ ሰው ነህ። በቃ ይሄ በቀሉ ቁጥር ነው የተባለው። ቆሎ ስንዴ ቀጥሮ ነው የገባ። ከዚህ ጋር መታየት የለበትም። እየየየየ በአንተ ቤት አሁን ጨረስክ። ይሄን ያፈሳሰልክ እና እናላቅም እንዴ የእጅህን ጣት ጨርሰህ 11 እግር ያቦጊዳ ሽፍታ። ይሄ ሁሉ ቡድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይሄን መስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ታበረታቱ እጅግ አመሰግናለሁ። ላይክ አርጉ፣ አበረታቱ። ተው ላይክ አርጉ። ምን ልጆች ነው ነጥቶች ወዳችሁ። አሰላሙ አለይኩም ወራህመቱላሂ
ወበረካቱ። ባይ ባይ። ውዶቼ የኔ ምርጦች ደህና ሁኑልኝ።